አሳሳቢ የሆነ መምጣቱ ተገለጸ። የመካከለኛው ምስራቅ ጦርነት የበለጠ እየጋለ መቀጠሉ ተሰማ። ኢትዮጵያ ውስጥ በነዳጅ ምርቶች ላይ እየታየ ያለው የዋጋ ንረት አሳሳቢ የሆነ መምጣቱ ተገለጸ። በበርካታ የሀገሪቱ አካባቢዎች ነዳጅ የለም በሚል ምክንያት የትራንስፖርት አገልግሎት እየተስተጓጎለና ከፍተኛ ዋጋ ጭማሪ እየተደረገ ስለመሆኑም ጃኖ ቅማንት ሚዲያ ሰምቷል። የነዳጅ ምርት ጠፋ በሚል ሰበብ ህገወጥ ንግድ እጅግ እየተስፋፋ መምጣቱንም የጃኖ ቅማንት ሚዲያ ምንጮች አረጋግጠዋል። ስለ ጉዳዩ ምላሽ እንዲሰጡ ጥያቄ የሚቀርብላቸው የመንግስት አካላት በኢራንና እስራኤል ጦርነት ምክንያት ነዳጅ እየገባ አይደለም የሚል ምላሽ እየሰጡ እንደሚገኙ የጉዳቱ ሰለባ የሆኑ አሽከርካሪዎች ተናግረዋል። ባለፉት ጥቂት ወራት ድጋሜ ሊያገረሽ ጫፍ በደረሰው ጦርነት ምክንያት በትግራይ ተከስቶ የነበረው የነዳጅ እጥረትና ውድነት አንድ ሳምንት ባልሞላ ጊዜ ውስጥ ችግሩ በመላው ሀገሪቱ ተዳርሷል። በመካከለኛው ምስራቅ ጦርነት እያሳበቡ ማደያ ውስጥ የተጠራቀመ ነዳጅ ወደ ጀሪካን እየቀዱ በመደበቅ የለም የሚሉና ውስጥ ለውስጥ በውድ ዋጋ የሚሸጡ ስግብግብ ነጋዴዎች እንዳሉም ታውቋል። በመላው ሀገሪቱ የነዳጅ ምርት በከፍተኛ ሁኔታ ተከትሎም በትራንስፖርት እንቅስቃሴ ላይ ከባድ ጫና እየፈጠረ ሲሆን ነጋዴው ማህበረሰብም የሸቀጣሸቀጥ ምርቶችን በተገቢው ሁኔታ ማንቀሳቀስ እንዳልቻለ ተሰምቷል። ሁኔታውን እንደ ምቹ አጋጣሚ በመጠቀም ከመመሪያ ውጪ በህገወጥ ደላሎችና ነጋዴዎች አማካኝነት ነዳጅ ከቦታ ቦታ ሲንቀሳቀስ በገፍ እየተያዘ መሆኑን የመንግስት ሚዲያዎችና ፖሊስ እየተናገሩ ይገኛሉ። በመላው ሀገሪቱ የተንሰራፋው ስርዓት አልበኝነት ምቹ ሁኔታ የፈጠረላቸው ህገወጥ ነጋዴዎችና ሙሰኛ የመንግስት ባለስልጣናት የነዳጅ ምርቶችን በድብቅ በሌትር እስከ 1000 ብር እየሸጡ ስለመሆናቸውም የችግሩ ሰለባ የሆነው የማህበረሰብ ክፍል ይናገራል። አዲስ አበባን ጨምሮ በሀገሪቱ የተለያዩ አካባቢዎች የሚገኙ ቁጥራቸው ቀላል የማይባሉ የነዳጅ ማደያዎች በተያዘው ሳምንት ብቻ ስራ ማቆማቸው እየተገለጸ ሲሆን አንዳንዶቹ ደግሞ ቀን ቀን እየዘጉ ማታ ማታ እንደሚከፍቱ ታውቋል። በአገሪቱ የተከሰተውን የነዳጅ እጥረትና ከፍተኛ የዋጋ ጭማሪ ተከትሎ በግብርናና እንደ ዘይት ባሉ ሸቀጣሸቀጥ ምርቶች ላይ የዋጋ ጭማሪ በፍጥነት እያደገ መሆኑን ጃኖ ቅማንት ሚዲያ ከተለያዩ የመረጃ ምንጮች ማረጋገጥ ችሏል። የነዳጅ እጥረት ተከስቷል በሚል የተለያዩ ህገወጥ ተግባራት ከሚስተዋልባቸው አካባቢዎች አንዱ የአማራ ክልል ሲሆን በአንዳንድ የክልሉ አካባቢዎችም ናፍጣና ቤንዚን በህገወጥ መንገድ ከቦታ ቦታ ሲንቀሳቀስ ተያዘ በሚል በመንግስት ሚዲያዎች ሲራገብ ይስተዋላል። በዚህ ጉዳይ አስተያየት የሚሰጡን የጎንደር ከተማ ምንጮቻችን ከህገወጥ ነጋዴዎች በውድ ዋጋ ነዳጅ መግዛት የማይችሉ አሽከርካሪዎች ከማደያ ለመቅዳት ለሳምንት ያቃረበ ተራ ይዘው እንደሚቆሙና ላይሳካላቸውም እንደሚችል ተናግረዋል። አሁን ላይ የትራንስፖርት ዋጋ መጨመር ብቻ ሳይሆን የነዳጅ ምርትም የለም የሚሉት አስተያየት ሰጪዎቻችን መንግስት ለአደጋ ጊዜ ብሎ ያስቀመጠው የለም ወይ ሲሉ ጥያቄ አንስተዋል። እንደ አስተያየት ሰጪዎቻችን መረጃ ከሆነ ከነዳጅ ማደያዎች ተራ ጠብቀው የሚቀዱ ተሽከርካሪዎች ብዙ ጠብቀው ተራ ስለደረሳቸው ብቻ ለተራ አስከባሪው ሳይቀር ጉርሻ እንዲከፍሉ እንደሚገደዱ ታውቋል። የመካከለኛው ምስራቅ ጦርነት የበለጠ እየጋለ መቀጠሉ ተሰማ። አሜሪካና እስራኤል በጋራ የከፈቱት ኢራንን በቁጥጥር ስር የማዋል ጦርነት የተለያዩ ክስተቶችን እያስተናገደ 9 ቀናትን አስቆጥሯል። ኢራን በጦርነቱ መጀመሪያ ቀን የተገደሉባትን መሪዋን አያቶላ አሊ ካሚኒን በልጃቸው ሙስታባ ካሚኒ የመተካቷ አሜሪካና እስራኤል የጀመሩት ጦርነት ፍጻሜ ላይ ለመድረስ ገና ከባድ ምዕራፍ መኖሩን ያመላክታል ተብሏል። ይህን የኢራንን መሪ የመተካት እርምጃ ተከትሎ እስራኤል አዲሱ የኢራን ተሿሚ በእስራኤል ኢላማ ውስጥ እንደሚወድቁ ዝታለች። ይህ በእንዲህ እንዳለ በፔርሻ ገልፍ ቀጠና ባሉ አረብ ሀገራት ላይ የተጀመረው ወታደራዊ ጥቃት እየተስፋፋ መሄዱ የታወቀ ሲሆን
ዛሬ ኢራን የነዳጅ መሰረተ ልማቶችን እንዲሁም አንዳንድ የመኖሪያ መንደሮችን ያካተቱ ተከታታይ የሚሳኤልና የድሮን ጥቃቶችን በሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንና የተባበሩት አረብ ኤምሬትስ ላይ ፈጽማለች። የኢራን የብቀላ ጥቃቶች በአረብ ሀገራት ላይ የተጠናከረ መሄዱን ተከትሎ አሜሪካ በሳውዲ አረቢያ ኤምባሲዋ ውስጥ የሚሰሩ የአደጋ ጊዜ ሰራተኛ ያልሆኑ ዜጎቿን ለደህንነት ሲባል ማስወጣቷ ተሰምቷል። የኢራንን የአጸፋ ጥቃት በተመለከተ በርካታ ዘገባዎች እየወጡ ሲሆን እስራኤል በበኩሏ በቴሄራን በኢስፋሃንና በደቡብ ኢራን የሚገኙ መሠረተ ልማቶች ላይ ድብደባዎችን ስትፈጽም መዋሏ ታውቋል። በኢራን በርካታ የነዳጅ ማጠራቀሚያዎች ላይ ጥቃቶች ከመፈጸማቸው ጋር በተያያዘ ንጹሐን ዜጎች ላይ ጉዳት እየደረሰ መሆኑን የሚዘግቡ የዜና ምንጮች እስካሁን በኢራን ከ1300 በላይ ሰዎች ተገድለዋል ብለዋል። ዛሬ በባህሬን ሲትራ ደሴት ላይ በተፈጸመ የኢራን ድሮን ጥቃት ሕፃናትን ጨምሮ በርካታ ሰዎች ሲቆስሉ የሀገሪቱ ዋና የነዳጅ ማጠራቀሚያም በኢራን ጥቃት ተጎድቷል ተብሏል። በተመሳሳይ ኢራን የሳውዲ አረቢያውን ሻይባ የነዳጅ ጣቢያ ኢላማ አድርጋ በርካታ ድሮኖችንና ሚሳይሎችን ብትተኩስም በሪያድ የመከላከያ ሰራዊት ኃይሎች እንደከሸፉና ይህን ተከትሎ ሳውዲ አረቢያ ኢራን ጥቃቱን ከቀጠለች ትልቅ ኪሳራ ታስተናግዳለች ስትል አስጠንቅቃለች። የተባበሩት አረብ ኤምሬትስ ዛሬም እንደ ሁልጊዜው ከኢራን የዘነቡባትን ሚሳይሎችና ድሮኖች ማክሸፏ ቢነገርም በዛሬው ጥቃት 2 ዜጎቿ መቁሰላቸው ታውቋል። በኳታርና ኩዌትም የኢራን ጥቃት ቀጥሎ የዋለ ሲሆን በርካታ ፍንዳታዎች ተሰምተዋል። ሀገራቱ ግን የኢራንን ሚሳይሎችና ድሮኖች አክሽፈናቸዋል ሲሉ ተሰምተዋል። በሌላ በኩል በሊባኖስ መሽጎ እስራኤልን የሚዋጋው ሂዝቦላ የተባለ ታጣቂ ቡድን የኢራኑን ጦርነት በመቀላቀሉ እስራኤል ምስራቅ ሊባኖስን በአየር እየደበደበች መሆኗን የዘገቡ ምንጮች በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል የሚገኙ ከሂዝቦላ ጋር ትስስር አላቸው የተባሉ የገንዘብ ተቋማትን አውድማለች። በዚህ ውጊያ በሊባኖስ 83 ሕፃናትን ጨምሮ ከ400 በላይ ሰዎች ተገድለው ከ700 ሺህ በላይ ዜጎች ከመኖሪያ ቀያቸው መፈናቀላቸው ተሰምቷል። በመካከለኛው ምስራቅ አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የነዳጅ ዋጋ በከፍተኛ መጠን በመጨመሩ የዓለም ምጣኔ ሀብት ላይ ከፍተኛ ጫና ተፈጥሯል ተብሏል። ጦርነቱ ከመጀመሩ በፊት በዓለም አቀፉ ገበያ የነዳጅ ዋጋ $95 በበርሜል ከነበረበት አሁን በበርሜል $114 መግባቱን የተመለከቱ ተንታኞች ይሄ ዋጋ በፈረንጆች አቆጣጠር ከ2020 ወዲህ ከፍተኛው ነው ብለዋል። ይህ የዋጋ ጭማሪ የተፈጠረው ከዚህ በፊት በየቀኑ 15 ሚሊዮን በርሜል ነዳጅ ጦርነቱ ባስከተለው ስጋት ምክንያት በከፍተኛ መጠን በመቀነሱ ነው ተብሏል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን መስሉ ነበር። ደህና ቆዩ።